ኢትዮጵያ ጽዱና ለዜጎቿ ምቹ እንድትሆን የተጀመረው የጽዱ ኢትዮጵያ ንቅናቄ በተለያዩ አካባቢዎች ውጤታማ እየሆነ ይገኛል። ይህ ንቅናቄ በአንድ ጊዜ ተጀምሮ የሚያበቃ ባለመሆኑ በተለያዩ ጊዜያት በዘመቻ የሚደረግ ነው። በዚህ መነሻነት ክልል አቀፍ የጽዱ ኢትዮጵያ ንቅናቄ በአፋር ክልል በይፋ ተጀምሯል። ከዚህ ቀደም በክልሉ የሚሰሩት የጽዱ ንቅናቄ ተግባራት ውጤት ማሳየታቸውን የሚናገሩት የክልሉ ምክትል ርዕሰ መስተዳድር በዚህ በሶስተኛው ዙር ንቅናቄም ወጣቶችና ሁሉም የህብረተሰብ ክፍሎች እንደሚሳተፉበት አንስተዋል። መጀመሪያ ለህብረተሰቡ አዌርነስ ስራዎች እየተሰጠ ነው ያለው ማለት ነው። ከዚህ በፊት ሁለት ዙር በተለያየ መልክ በዘመቻ መልክም ስለሰራን አሁን ደግሞ ሶስተኛው ዙር ከዛ የተሻለ ሁኔታ ላይ እናከናውናለን እንደ አፋር ክልል። አሁንም ክረምት በመሆኑ ወጣቶች በጎ ፍቃድ ስራዎች ጋር በማስተሳሰር ብክለት ያለበት አካባቢዎችም የመጽዳት ወደ ጡር አካባቢ የመቀየር አረንጓዴ አሻራዎችን ቆሻሻ የነበረበት አካባቢ ላይም አረንጓዴ አሻራዎች የሚያርፉበት ቦታ በማድረግ እንዲሁም የተለያዩ አካባቢዎችን ጽዳት በማጠናከር ከተሞችን የመስሪያ ቤቶች አካባቢም ከተሞችም ቤቶችም የተለያየ አካባቢዎችን አጠቃላይ ህብረተሰቡ ለጽዱ ኢትዮጵያ ልዩ ትርጉም ሰጥቶ ለአካባቢ ጽዳት አሁን እንደ ኢትዮጵያም አዲስ አበባ ላይም እየተሰራ ያሉም በጣም ጥሩ አበረታችኛ ለክልሎች ብቻ ሳይሆን አጠቃላይ ለዓለም ለአፍሪካ ምሳሌ የሚሆን ስራዎችም እየተሰራ ነው። ጽዱ ኢትዮጵያ እውን ማድረግ የሚቻለው በመላው ኢትዮጵያ ንቅናቄው በእኩል ትጋትና ትኩረት ሲሰራ ነው ያሉት በአፋር ክልል የጽዱ ኢትዮጵያ ንቅናቄ ላይ የተገኙት የአካባቢ ጥበቃ ባለስልጣን ዋና ዳይሬክተር ኢትዮጵያን ጽዱ ለማድረግ ዘርፈ ብዙ ተግባራት ትኩረት ተሰጥቷቸው እየተሰሩ እንዳለ አንስተዋል። ጽዱን ኢትዮጵያን ለመፍጠር ጽዱ አፋር፣ ጽዱን ኢትዮጵያን ለመፍጠር ጽዱ አዲስ አበባ፣ ጽዱ ኢትዮጵያን ለመፍጠር ጽዱ ደቡብ ኢትዮጵያ ሁሉንም ክልሎች ሁለቱም ከተማ አስተዳደሮች በአንድ ላይ ሆነው በተጠናከረ መልኩ ውጤታማ ሲሆን ብቻ ጽዱን ኢትዮጵያን ማረጋገጥ እንችላለን። በእነዚህ ሶስት ዓላማዎች ላይ ያተኮረ ንቅናቄ ስናደርግ ከዚህ በፊት የነበሩትን ሁለቱን አንኳር የሆኑ ንቅናቄዎችን መሰረታቸውን ውጤታቸውን ለክተን ነው። እንግዲህ በባለፉት የለውጥ ዓመታት በክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ የተጀመረው የአረንጓዴ አሻራ ጉዞ፣ የኮሪደር ልማት፣ የወንዝ ዳርቻ ልማቶች እንዲሁም ደግሞ በአጠቃላይ የክልሉ የተሰሩ የገበታ ለሀገር ገበታ ለሸገር ፕሮጀክቶች አጠቃላይ ጽዱን ኢትዮጵያን ለማረጋገጥ ትልቅ ፋውንዴሽን ወይም ትልቅ መሰረት የሚሆን ስራዎች በክቡር ጠቅላይ ሚኒስትራችን ተሰርተዋል። እነዚህ ስራዎች በሁሉም ክልሎች ላይ እንዲጋቡ ደግሞ ሁሉም ክልሎች በየራሳቸው አቅም የራሳቸውን የኮሪደር ልማቶችን ጀምረዋል። አፋርም ጀምረዋል። ጨርሰው ደግሞ የምናስመርቅበት ሩቅ ነው ጊዜ ብዬ አላምንም። መተን እናስመርቀዋለን። የአካባቢ ብክለትን የሚያስከትሉ ተቋማት ጥንቃቄ በማድረግ ከሰሩና ህብረተሰቡ ከቤቱ ጀምሮ ለአካባቢ ጥበቃ ከተጋ ለውጥ እንደሚመጣ የተነሳ ሲሆን የአካባቢ ጥበቃ ባለስልጣንም ህብረተሰቡ ግንዛቤ እንዲኖረው መስራቱንና የቁጥጥር ስራ ማከናወኑም ተነግሯል። የውሃ ብክለትን መቀነስ፣ የአፈር ብክለትን መቀነስ፣ የአየር ብክለትን መቀነስ፣ የድምጽ ብክለትን መቀነስ እንዲሁም ደግሞ በማንኛውም ፕሮጀክቶች በግልም ይሁኑ በመንግስት የሚለሙ ፕሮጀክቶች ከአካባቢና ማህበራዊ ተጽዕኖ ግምገማ ጋር ተያይዞ ተፈጻሚ እንዲያደርጉ ፕሮጀክታቸው ህብረተሰቡን ያማከለ የህብረተሰቡን ተጠቃሚነት የሚያረጋግጥ እንዲሁም ደግሞ አረንጓዴ ልማት ጉዟችንን አስቻይ ሁኔታ የሚፈጥር መሆን አለበት የሚል ነበር። በዚህ ንቅናቄ ውስጥ ሁሉም ማህበረሰብ ክፍል ብክለት በመምጣቱ ሊጎዱ የሚችሉ የማህበረሰብ ክፍሎችን ከመቀነስ አንጻር ሁሉም ከቤቱ ጀምሮ ጽዱ ንጹህ የሆነን አካባቢ የመፍጠርን ዓላማ ይዞ ሰፊ የማህበረሰብ የማሳወቅ ንቅናቄዎች ተደርገዋል። ይሄን ብቻ ሳይሆን በተለይ ደግሞ የህግ የማስከበር ስራዎች በስፋት እየተሰሩ ይገኛሉ። በቅርቡ ለጽዱ ኢትዮጵያ እውን መሆን ትልቅ አስተዋጽኦ ያለው የፕላስቲክ መያዣዎችን ክልከላ መደረጉን ያነሱት የአካባቢ ጥበቃ ባለስልጣን ዋና ዳይሬክተር ከክልከላው ባሻገር ግን ህብረተሰቡ የሚጠቀምባቸው ተኪ ምርቶችን ወጣቶች ተደራጅተው እንዲሰሩ መደረጉንም አንስተዋል። የፕላስቲክ ብክለት በተለይ ደግሞ በተለያዩ ቦታዎች ላይ በስፋት እነዚህ ብክለቶች ይታያሉ። በአማራጭ የፕላስቲክ መያዣዎችን መተውና መቀየር ይፈልጋል። ይሄንን
አንደኛ ወጣቶችን አደራጅቶ መልሰን ልንጠቀምባቸው የምንችላቸውን የማቴሪያሎችን እንዲያመርቱ ማበረታታት፣ ሁለተኛ ያለውን ደግሞ በአግባቡ እንዲወገድ ማድረግ፣ ሶስተኛ ደግሞ ህግን ማስከበር ነው። በተለያዩ ቦታዎች ላይ ፌስታል ተከልክሏል። ሁላችሁም እንደምታውቁት ያንን ተግባራዊ እንዲደረግ መከታተል ያስፈልጋል። እዚህ ንቅናቄ አንዱ አካል እንዲሆን የታሰበው አንዱ የፕላስቲክ ብክለት መቀነስ ነው። በአፋር ክልል በይፋ የተጀመረው የጽዱ ኢትዮጵያ ክልል አቀፍ ንቅናቄ ለሚቀጥሉት 3 ወራት የሚቀጥል ይሆናል።